በሊዝ የሚገኙ መሬቶችን በሚመለከት ምን አይነት ሰዎች ናቸው? እንዴት ናቸው በሊዝ የሚገኙ ነገሮች? የሊዝ ውል የሚቋረጥባቸው መንገዶችስ ምንድን ናቸው? በምን አይነት መንገድ ሊቋረጥ ይችላል? የሚሉትን ሊዝ በጊዜ ገደብ መሬትን የመጠቀም መብት ነው። በሊዝ የሚገኙ ይዞታዎች እንዴት ነው መጀመሪያስ የሚገኙ? ለምሳሌ ለኮሜርሻል ለንግድ የሚፈልግ ለኮሜርሻል የተመደበ ምድብ ላይ ጨረታል። ለመኖሪያ የሚለው ነገር በሚፈልገው መሰረት መሬትን ጥቂት የሆነው ሪሶርስ ለብዙሃን እንዲደርስም አንደኛው መንገድ የሆነባቸው አስካሄድ ነው ብለን መውሰድ ይችላል። በዚህ በሊዝ አሬንጅመንት ህዝብ ተከራይ፣ መንግስት አከራይ ነው። ስለዚህ መንግስት የተሻለ መብት አለው። መሬት ተጠቃሚው ደግሞ ያነሰ መብት ነው ያለው። መሬት የግል ናንደበት ከሚሉት ክራዩ ለመንግስት ተሰብስቦ ለአስተዳደር ስራዎች ነው የሚውለው። ብልሹ አሰራሮች ምናምን ትተናቸው ማለት ነው። ጥሩ ስልስል የሊዝ ስርዓቱ አሁንም ቅድም ያወራሁት ያችን ያመጣል። ለህዝብ ትከፍላለህ። ከዛ ከግል ከሆነ መሬት ላይ መንግስት መሰብሰብ ይችላል። አሁን በሊዝ ብቻ ምናልባት አውዱ እንደምን ከረማችሁ ተመልካቾቻችን፣ ቤተሰቦቻችን። እንግዲህ በዚህ ሳምንት ተመልሰን መጥተናል። የጠበቆቹ ፖድካስት አዘጋጆች ጠበቃ ሰለሞን፣ ጠበቃ የሰላም፣ ጠበቃ አዱኛ በባለር ኢትዮጵያ የጥብቅና ድርጅት የተዘጋጀ የሚቀርብላችሁ ፕሮግራም ነው። እንግዲህ እንደተለመደው ቦሌ መድኃኔዓለም ከሚገኘው ቢሮችን የምናስተላልፈው ፕሮግራም ነው። ሳምንቱን እየጠበቀው እንግዲህ ይመጣል። እንኳን ደህና ቆያችሁን። እንግዲህ ያው እንደተለመደው በመጀመሪያ የምንጠይቀው ሰብስክራይብ፣ ላይክ እና ሼር ስራችን እንዲቀጥል ያንን በማድረግ ዩቲዩብ እየገባችሁ ደግሞ ፕሮግራማችንን በማየት ከዚህ በፊትም እንደምንለው ነባሪ ፕሮግራሞች አሉ። ጥሩ ፕሮግራሞች፣ ደረቅ የህግ ጭቅጭቅ አይደለም፣ እውቀት የሚያካፍሉ ወይም ደግሞ የዕለት ተዕለት ህይወታችሁ ጋር አስተዋጽኦ ሊኖረው የሚችል የህግ እውቀት ትንሽ የሚያካፍል በመሆኑ ፕሮግራሞቻችንን ዩቲዩብ ላይ እየገባችሁ እንድታዩት እንጋብዛለን። እንግዲህ ዛሬ ተመልሰን መጥተናል። ባለፈው ሳምንት ውስጥ ላይ ትንሽ ነገር ለመነካካት ሞክረናል። የተለያዩ ፕሮግራሞች ወደ ኋላ ተመልሳችሁ ማየት ትችላላችሁ። እነዚህ ፕሮግራሞች አሉ። እንግዲህ ለዛሬ ደግሞ ይዘንላችሁ የመጣ ነው ያው እንዳልኩት ቅድም በህይወታችን ውስጥ በዕለት ተዕለት ኑሯችን ውስጥ ከሚያጋጥሙ ነገሮች መሰረታዊ ከሆኑት ነገሮች ውስጥ አንዱ ብለን ያሰብነው እንግዲህ ከይዞታ ከመሬት ባለ ይዞታነት ጋር በተገናኘ አሁን ያለው የመሬት ባለ ይዞታነት አሰራር ከሊዝ ጋር በተለይ ወደ ሊዝ እየተሸጋገርን በሊዝ አሁን አዳዲስ የሚፈጠሩ በይዞታ ላይ የሚፈጠሩ መብቶች በሊዝ ነው የሚፈጠሩት። ከዛ በኋላ ደግሞ የነበሩትም ወደ ሊዝ እየሄዱ ስለሆነ ከሊዝ ጋር በጣም እሱ ላይም እንደው የተወሰነ ሊዝን በተመለከተ የተወሰነ እናወራለን ብለን ነው። የሊዝ ህግን አዋጅ ቁጥር 721ን በተመለከተ ትንሽ ወሬዎች ይኖሩናል። ትንሽ ሀሳብ ሼር እናደርጋለን ብለን ነው ዛሬ የመጣ ነው። ሊዝ መብት ምንድን ነው? የሊዝ መብት እንዴት ነው የሚተላለፈው? ምን በውስጡ ይዛል የሚለው እንግዲህ ነካ አድርገን እናልፋለን ብለን እናስባለን። ያው እዚህ ላይ በተለይ አቶ አዱኛ ጥሩ እውቀት ስላላቸው ከዚህ በፊትም የነበረው ደግሞ ልምዳቸው እኛ ገንዘብ ጋነን ባንክ ስንቆጥብ አቶ አዱኛ ያው ከመሬት አስተዳደር ጋር የተሰሩ ነበረ። በዛ ህግ ባለሙያነት አገልግለዋል። ስለዚህ እስቲ ከሊዝ ጋር በተያያዘ አንዳንድ ፖይንቶች ይዘን መጥተናል። እሱን ያስጀምሩናል። እንግዲህ ቤተሰቦቻችን ቅድም ሲተዋወቅ እንደነበረው የዛሬ የውይይት ርዕሳችን በዋነኛነት በሊዝ የሚገኙ መሬቶችን በሚመለከት የሊዝ አዋጁን 721 2004ን መሰረት በማድረግ የምንወያየው ውይይት ነው የሚሆነው። በዚህ ውይይት ለግንዛቤ እንዲረዳ ሊዝ ማለት በራሱ ምን ማለት ነው? በሊዝስ የሚገኙ መሬቶች ምን አይነት ሰዎች ናቸው? እንዴት ናቸው በሊዝ የሚገኙ ነገሮች? የሊዝ ውል የሚቋረጥባቸው መንገዶችስ ምንድን ናቸው? በምን አይነት መንገድ ሊቋረጥ ይችላል? የሚሉትን ሀሳቦችና እንዲሁም በሊዝ አዋጁ ላይ በክርክር ወቅት እያጋጠሙ ያሉ ችግሮች
የሚመለከታቸው አካላት የበለጠ ትኩረት ሊያደርጉበት ሊያስተካክሉ የሚገባቸው ነገሮች ከፍርድ ቤቶች የአሰራር አንጻር የሚታዩ ነገሮችን በዝርዝር ሰፋ ባለ አይነት ሁኔታ ማንሳት ተገቢ ነው የሚሆነው። ስለዚህ በተቋማት አካባቢ ላይ ያሉ ችግሮች በተቋማት እንዲስተካከሉ፣ የፍርድ ቤቶች አተረጓጎም ላይ ደግሞ የምንስማማባቸውን ማንስማማባቸውን በተለይ በዘርፉ ላይ ያሉ ሰዎች የራሳቸውን የሆነ የምርምር እንዳያደርጉባቸው የሚችሉባቸውን ነገሮች አንስቶ ማለፉ ተገቢ ነው የሚሆነው። በዋነኛ ትኩረታችን ግን በሊዝ መሬት ይዘው ችግር እየገጠማቸው ያለውን ታችኛው ማህበረሰብ እሱን እንዴት አድረስ እናድርግ፣ የእነዚህ አሰራሮች ችግር እነዚህ ግለሰቦች ላይ ያደረሰ ያለውን ችግር አሳይቶ ማለፍ እጅግ ጠቃሚ ስለሚሆን በተለይ በሊዝ የተገኙ መሬቶችን በተመለከተ ከሽያጭ ጋር የሚነሱትን ነገሮች ጠቆም አድርጎ ማለፉ ጠቃሚ ስለሆነ ከዛ አንጻር ነው ዛሬ የዚህ ውይይት አጀንዳ አድርገን ያቀረብነው። በዋነኛነት የውይይታችን አጀንዳ የሚሆነው አዋጁ 721/2004 መሰረት ያደረገ ነው የሚለው ነገር ግንዛቤ እንድንይዝ ነው። እንግዲህ ይህንን ካልኩኝ ሊዝ ማለት በራሱ ምን ማለት ነው የሚለውን የሊዝ ትርጓሜን አንስቶ መወያየቱ ወደኋላ ለምናመጣቸው የነሳን ለምንሄዳቸው ሀሳቦች የበለጠ ግንዛቤ ሊያስጨብጠን የሚችል ነገር በመሆኑ ሊዝ ማለት ምን ማለት ነው የሚለውን ነገር ማንሳት እጅግ ጠቃሚ ነው የሚሆነው። ባልደረቦቼም እንግዲህ ደገፍ እየተደራረገን እየጨመርን እኛም ከገጠመን ነገር ተነስተን የምንወያይበት ነው የሚሆነው። እንግዲህ ሊዝ በጊዜ ገደብ መሬትን የመጠቀም መብት ነው። ስለዚህ የሊዝ ውል በጊዜ ገደብ ውስጥ አንድን መሬት ለመጠቀም የምናገኝበት ሂደት ነው የሚለውን ነገር በትርጉም ደረጃ ማንሳት በኪራይ ነው። ይሄ ከውል የሚመነጭ በጊዜ ገደብ የሚሰጥ መብት ነው። ትክክል። ሁለቱን ያው ክሊር ለማድረግ ሊዝ የምትለው ራሷ ቃሏም ክራይን የምትገልጽ ናት። እኛ ከአዋጁ አንጻር ስላልከው ሊዝ በኪራይ የሚገኘውን የመሬት የመጠቀም ይዞታ መሬትን የመጠቀም መብት ነው። አሁን ያለው መሬት ላይ ያለው አሰራር ማለት ነው። በተለይ ግል መጠቀሚያ በተመለከተ ያለው አሰራር ሊዝ ነው። በሊዝ ነው የሚያገኙ ሰዎች። ስለዚህ በኪራይ ነው የሚያገኙት ማለት ነው። ይዞታ ኦኬ። ሊዝ ገልጾ ነው አይደል? የጊዜ ገደብ ውል ነው። ውሉ በጊዜ የተገደበ ውል ነው። ይህ ውል ደግሞ የሚሰጠው ምንድን ነው? መሬትን የመጠቀም መብት ነው የሚሰጠው። በዚህ አይነት ነገር ብንረዳ ጥሩ ነው ብዬ። ኪራይ ከሆነ ደግሞ የመሬቱ የሊዝ ተጠቃሚው በሊዝ ቦታውን የሚይዘው መሬቱን የያዘው ግለሰብ በውሉ መሰረት በተቀመጠለት የጊዜ ገደብ ውስጥ የሚከፍለው ክፍያ አለ። በመሬቱ የደረጃ መሰረት ለሱ ያከፋፈል ዘዴ ያው ሊዝ ላይ ፊክስድ የሚሰጥ አለ። አካባቢ በ20 ዓመት የተወሰነ በዓመት ወይ የሚከፈል ክፍያ አለ። ኖርማሊ ግን ለሰዎችም ለባለመብቱም በአንድ ጊዜም የመክፈል መብት፣ በሁለት ጊዜም የመክፈል መብት ወይም ደግሞ ፕሮግራሙን ጠብቆ የመክፈል መብት ይሰጣል የሊዝ ውሉ እና ያንን መብት የሚገድብ አይደለም። ግን ከማገኛት መሬትን ጠቀም ሲሰጥህ የምትከፍለው የኪራይ ክፍያ ፊክስድ የሚሆን ወይም ለሚኒመም ተሰጥቶት ቦታው በጨረታ የሚወሰነው የካሬ ሜትር ዋጋ ይኖራል። ያንን እየከፈልክ የምትገለገልበት ስርዓት ነው ማለት ነው ሊዝ። ኦኬ። ይህንን ካለን በሊዝ የሚገኙ ይዞታዎች እንዴት ነው መጀመሪያስ የሚገኝ ኖርማሊ ማለት ነው? አሁን ለግል ጥቅም በተለይ አሁን ስፔሲፊካሊ የምናወራ ከሆነ ሄደህ አሁን ባለው ሁኔታ ቀጥታ ይህ መሬት ፈልጋለሁ፣ እዚያ መሬት ፈልጋለሁ፣ በሊዝ ይዞታ ይሰጥ የምንልባቸው መንገዶች አሉ። አሁን ባለው አሰራር እንግዲህ እዚህ ጋር ነው በደንብ ማንሳት የሚገባ። የሊዝ መሬቶች በምን አይነት መንገድ ይገኛሉ የሚሉ ሀሳቦችን ስናነሳ ህጉ ያስቀመጠው በሁለት አይነት መንገድ ነው ያስቀመጠው። አንደኛው በጨረታ የሚገኝበት ሂደት ነው ያለው። እንደ ማንኛውም መሬቱ ይወጣል፣ በጨረታ ተወዳድሮ ከፍ ባለ ክፍያ በተሰጠበት ክፍያ አሸናፊ የሆነው መሬቱን የሚያገኝበት በጨረታ የሚገኝበት ሂደት ነው። ሁለተኛው በምደባ የምንላቸው ናቸው። በምደባ ብለን የሚወሰዱ መሬቶች ላይ ሁለት አይነት አካሄዶች አሉ። አንደኛው በጨረታ ውስጥ ሊሳተፉ የማይችሉ አካላት
በምደባ የሚያገኙባት ናቸው። እነዚህ አካላት ምን አይነት ናቸው ቢባል ለምሳሌ የመንግስት ልማት ድርጅቶች፣ የመንግስት አስተዳደሮች በተለያየ አይነት ሁኔታዎች የሚመጡ ነገሮች ናቸው። በዚህ አይነት ሁኔታ ነው። በሶስተኛውነት እዚሁ ላይ የሚሰጡት ምንድን ነው? በህዝብ ጥቅም ሲባል የተሻለ ጥቅም ሊያመጡ ይችላሉ ተብለው ኢቫሉዌት ተደርጎ የሚሰጡ ሂደቶች ናቸው ያሉት። ወደ በኋላ እመጣለሁ። ለዚህ ተብሎ የሚመጡ ነገሮች እንዴት ውልን ሊያቋርጡ እንደሚችሉ፣ ውሉ ሲቋረጥበት እንደዚህ ያገኘ ሰው መሬት ደግሞ ምንድን ነው የሚያገኘው ጥቅም የሚሉትን ነገሮች የምናሳይበት እንዳለ ሆኖ በምደባና እንዲሁም በጨረታ ይሆናል። ምደባ ላይ ሲባል በቀጥታ ያለምንም ውድድር ሊያገኝባቸው የሚችልባቸው ሂደቶች የሚያሳይ ነው ማለት እንችላለን። ጨረታውን አሁን እንደተለመደው እንግዲህ አሁን ትንሽ ራቅ ቢሉም የክፍለ ከተማዎቹ እያዘጋጁ ማስተዳደሩ እያዘጋጀ ቦታዎች እያዘጋጁ የሚያወጡት ገነድ እየጠበቁ የሚያወጣቸው ኮሜርሻል ለመኖሪያ ለምናምን ምንድነው እንግዲህ እንደነሱ ሂደቶች ላይ በየክፍለ ከተማው በሊዝ ስሪት የተያዙ ቦታዎች አሉ። መንግስት የሚያስተዳድራቸው የሊዝ መሬቶች ተብሎ የተመደቡ አሉ። እነዚህ መሬቶች ራሳቸውን የቻለ የሽንሻኖ የሚባሉ ነገሮችን በመሬት አስተዳደር ባሉ ባለሙያዎች ከተዘጋጁ በኋላ የራሳቸው ኮድ ቦታ አላቸው። እነዚህ ቦታዎች ግልጽ ጨረታ በማዕከል ደረጃ በአዲስ አበባ ከተማ ማስተዳደር ደረጃ ጨረታ ይወጣላቸዋል። ከወጡ በኋላ እያንዳንዱ ሰው ያንን ቦታ አይቶ ሲወጡ እነዚህ ቦታዎች እንግዲህ ለንግድ የተባሉ ከሆነ ለንግድ ተብሎ ያወጣቸዋል። ለኢንዱስትሪ ፐርፐዝ የሚያስፈልጉ አይነት ከሆነ እንደ የመሬቱ የምድብ ስሪት አንጻር በመሬቱ ባስቀምጠው አንጻር የሚዘጋጁ መሬቶች ናቸው የሚሆኑት። ተጫራቾች ለፈለጉት ዓላማ ለምሳሌ ለኮሜርሻል ለንግድ የሚፈልግ ለኮሜርሻል የተመደበ ምድብ ላይ ጨረታል። ለመኖሪያ የሚለው ነገር በሚፈልገው መሰረት የሚጫረትበትና መሬትን ጥቂት የሆነው ሪሶርስ ለብዙሃን የሚደርስበትን መንገድ እንዲደርስም አንደኛው መንገድ የሚሆንባቸው አስካሄድ ነው ብለን መውሰድ ይችላል። እነዚህ አዲስ ይዞታ ለሚያስብ አዲስ ነባሮቹስ በዚህ ውስጥ እንዴት ነው የምናያቸው? ነባር ኦልሬዲ ካርታ ኖሮ እየተገለገሉበት ያሉ ማለት ነው። አሁን እንግዲህ ያለው የነባር እንትን ይዞታ ወደ ሊዝ የራሱ አሰራር አለ። ወደ ሊዝ እየተላለፉ የሚሄዱበት በተለይ አሁን ስም ዝውውር ላይ ወደ ሌላ አሁን ባለው አሰራር ወደ ሌላ ሲተላለፍ ወይ ሽያጭ ሲተላለፍ ወደ ሊዝ የሚገባበት ሁኔታ አለ። እንግዲህ ይሄ አዋጁ 721 ዓላማውም ሁሉንም እስካለኝ ደረጃ ሁሉም ይዞታ ወደ ሊዝ የሚሄድበትን ስሩታይ ምናልባት እዚህ ጋር ልንከፍል የሚገባው መሬት የሚባለው ነገር በሁለት መንገድ ተከፍሎ ነው ያለው እንግዲህ አይደለ። አንደኛው የከተማ መሬት የሚባል አለ። ሁለተኛው የገጠር ወይም ደግሞ የእርሻ መሬት ተብለው የሚወሰዱ መሬቶች አሉ። እያወራን ያለ ነው ስለ ከተማ መሬት ነው። የከተማ መሬቶች በመሬት ደረጃ በሊዝ ስሪት ውስጥ እንዲገቡ በሊዝ ስሪት ውስጥ እንዲተላለፉ ነው የሚፈለገው። ያ ማለት ግን ሁሉም የከተማ መሬቶች በሊዝ ስርዓት ውስጥ እያለፈ ያሉ የሊዝ መሬቶች ናቸው ብለን መውሰድ አንችልም። በከተማ መሬት ውስጥ ደግሞ ነባር ይዞታ በሊዝ የተያዘ ይዞታ ተብሎ ይከፈላሉ። ነባር ማለት የሊዝ አዋጁ ሳይወጣ በሊዝ ድንጋጌ ውስጥ ሳያርፉ ተይዘው ያሉ ይዞታዎች ናቸው። እነዚህ ይዞታዎች በሽያጭ በሚተላለፍበት ጊዜ ወደ ምን ውስጥ እየገቡ ይመጣሉ? ወደ ሊዝ ስርዓት ውስጥ እየገቡ ይመጣሉ። ህጉ ያስቀመጠው ከውርስ በስተቀር ነው ያለው። ለምሳሌ መሬቱ የነባር ይዞታ የነበረ በውርስ የሚተላለፍ ከሆነ ቀጥታ የነባርነት ይዞታውን ይዞ ይሄዳል። በሽያጭ በሚተላለፍበት ወይም ደግሞ በስጦታ በሚተላለፍባቸው ጊዜያቶች ግን ይዞ የሚሄደው ምንድነው? ወደ ሊዝ ስርዓት ውስጥ እየገባ ይሄዳል የሚለውን ሀሳብ ለመያዝ ነው። ጥያቄን ያደረስኩት ስናወራበት የነበረው አሁን ከተነሳው ሀሳብ አንጻር አንድ ክርክሮች ላይ የህገ መንግስታዊ መሬት የህዝብና የመንግስት ነው የሚለውን ኮንሰፕት ከዚህ ጋር ለማወዳጀት ማለት ነው። መሬት በባለቤትነት ደረጃ የህገ መንግስቱን ሴት የሚያደርገው የህዝብና የመንግስት ባለቤትነት ነው። ብዙ ሰዎች የቱጋ ነው ህዝብ መንግስት ነው ሸጦ የሚጠቀምበት መንግስት ነው የሚያስተዳድረው ለፈለገው ልማት ሴት የሚያደርገው። ባለፈው ስናወራ እንደውም እኔ የሚሰማኝ የሊዝ ስርዓትም አንዱ
መገለጫ የመንግስትና የህዝብ ነው የሚለውን የሊዝ ስርዓቱ እንትን የሚያደርገው ማለት መገለጫው ነው ብዬ አስባለሁ። ለምን በሊዝ ስርዓት መንግስት በአስተዳዳሪነት ኃላፊነቱ በሊዝ ስርዓት ይሸጣል ይዞታውን፣ ያን ያከራያል። ከዛ ኪራይ የሚሰበሰበውን ለህዝብ አገልግሎት ይውላል። ስቲል መሬቱ ግን በኪራይ ነው የተያዘው በግለሰቦች። ኤኒታይም ለህዝብና ለመንግስት በሚፈለግበት ጊዜ አገልግሎት ለጋራ አገልግሎት በሚፈለግበት ጊዜ ወይም ደግሞ ህዝብን ያማከል አገልግሎት በሚፈለግበት ጊዜ ያ ኤክስፕሮፕሪየት ተደርጎ ወይም በተለያዩ መንገድ ተለቆ ለዛ አገልግሎት ይውላል። ስለዚህ ይህንን ኮንሰፕት ሰርኩላር እንትን የሊዝ ስርዓት መሆኑ ይህንን እንትን ተግባራዊ ለማድረግም አንዱ ተግባራዊ የሚደረግበት መንገድ ነው ብዬም አስባለሁ። እዚህ ጋር የለኝነት የህገ መንግስቱ ላይ ጆይንት ኦነርሺፕ ነው ሪፈር የሚያደርገው። የመንግስት ጋር ጆይንት የባለቤትነት መብታቸው እኩል ነው አለበት። በዚህ በሊዝ አሬንጅመንት ግን ያው ካንተንት በዚህ በሊዝ አሬንጅመንት ህዝብ ተከራይ፣ መንግስት አከራይ ነው የሆነ የምለው። ስለዚህ መንግስት የተሻለ መብት አለው፣ ተከራዩ ደግሞ መሬት ተጠቃሚው ደግሞ ያነሰ መብት ነው ያለው። ተወሰነ አመት ተወሰነ ፕራይስ በሚከፈል ሂሳብ ነው ይሄንን ንብረት ይዞ የሚጠቀመው ማለት ነው። ስለዚህ በሁለቱ መካከል የተመጣጠነ የባለቤትነት መብት የለም። የሊዝ መብትም የመንግስትን የባለቤትነት መብት ኤክሰርሳይዝ የሚያደርግበት መሳሪያ አድርጌ ነው የማየው እንጂ የህዝብን የባለቤትነት መብት የሚያረጋግጥ አይደለም። አከብራለሁ መሬት የግል ምናልባት ከሚሉት ምናልባት ይህን አቋምን አከብራለሁ። የግል ያንተንም አክብር። ይህንን የመጨረሻው ፖይንት ላይ እንስማማ ነው። በግል ደረጃ ቢሆን የመሬት ባለይዞታነት ያው እንደ ሀብት ስለሚቆጠር የሪሶርስ የሚንቀሳቀስበት ሁኔታ ኢኮኖሚውን የሚደግፍበት እንትን መጠን ይጨምራል ብዬ አስባለሁ። እሱ ላይ እንስማማለን። ግን ቅድም ከዚህ በፊትም ስናወራ ማንስማማበት የሊዝ ይዞታ የባለቤትነትን የሚለይ አይደለም። ሊዝ በሊዝ መብት የሚያገኘው ግለሰብ ነው ከሊዝ የሚከራይ። ህዝቡ የሚጠቀመው ክራዩን እኮ በጋራ ነው የሚጠቀመው ከመንግስት ጋር ብዬ የማምነው ማለት ነው። ክራዩ ለመንግስት ተሰብስቦ ለአስተዳደር ስራዎች ነው የሚውለው። ኢትስ ፎር መንገድ ግንባታ፣ ጤና ጥበቃ ግንባታ፣ ጤና ጣቢያ ግንባታ፣ ለእነዚህ ነው የሚኖረው ያ ገቢ። ስለዚህ ይህን ከገቢውም እኩል እየተካፈለን ነው ብዬ አስባለሁ። ይህን ብልሹ አሰራሮች ምናምን ትተናቸው ማለት ነው። በቃ ጥሩ ስልስል ከመንግስት ያከራያል ግለሰብ በህዝቡ ጫንቃ ላይ ሆኖ መጠቀም ስለማይችል ማለት ነው። ለብቻው 10,000 ካሬ ሜትር ቦታ ይዞ አንድ ሰው ለሚጠቀምበት የግድ ለህዝቡ መክፈል አለበት። ስለዚህ ያ የሊዝ ስርዓቱ አሁንም ቅድም ያወራሁት ያችን ያመጣል። ለህዝብ ትከፍላለህ በሚለው ብንይዘውና ከዛ መንግስት ደግሞ ይህንን ገንዘብ ቻናሉ ጥሩ ሆኖ በደንብ ችሎ በሚያደርግበት ጊዜ ግን ተመልሶ ለኛ ሆነው ጥቅሙ የሚውለው ያው ያሉትን ትክክል የግልም ሆነው እኮ በተለያየ መንገድ ከዛ ከግል ከሆነ መሬት ላይ መንግስት መሰብሰብ ይችላል። ስሩ ታክሴሽን ወይ በመሬት በመጠቀም በተለያየ መንገድ ታክስ ሊሰበስብ ይችላል። አሁን በሊዝ ብቻ ምናልባት ከአውዱ ሽፍት እንዳታደርጉ የሚደረሰ ነገር ብዬ ነው። ያው ዞሮ በዓላማው ላይ መስማማት ሊኖር ይችላል፣ አለመስማማት ሊኖር ይችላል። እሱ እንደተጠበቀ ሆኖ በዋነኛነት ግን እኛ አረስ ለማድረግ የፈለግናቸው ነገሮች በኪራይ መልክ መንግስት በተወሰነ ጊዜ ውስጥ በሚተላለፍበት ጊዜ ሪሶርስ እየተሽከረከረ ህብረተሰብን እያዳረሰ ይሄዳል። በተወሰኑ ሰዎች፣ ግለሰቦች ብቻ የሚቀመጥበትን አድቫንቴጅ ያጠበዋል የሚል ኮንሴፕት ነው በዋነኛነት የመጠቀም መብት የሰጠው። ልክ ቀደም እንዳሉት አይነት ነገሮች ማድረግ ይቻላል። እሱ ርዕሰ ጉዳይ ብዙ ማንሳት ስላልፈለግን በተወሰኑ ግለሰቦች ውስጥ ብቻ መሬት ተይዞ የሚቆይበትን እድል ይሄ የሊዝ አዋጁ ሊዝ አሰራሩ ያንን የሚያስቀርበት የሚገድብበት ነገር እንዳለ ብናነሳ ጥሩ ነው። ከዛ አንጻር ብናነሳ ጥሩ ነው። እንግዲህ ይህንን ስንል አሁን ያነሳናቸው ነገሮች ይሄስ የሊዝ ውል ዘላለማዊ ነው ወይ? ሊቋረጥባቸው የሚችልባቸው ነገሮች ውስጥ የለም። በቃ አንዴ መሬቱን አግኝቻለሁና እንደው ይዤ እስከ መጨረሻው እቀጥላለሁ የሚል ነው ወይስ ሊቋረጥ የሚችል መብት ነው የሚለውን ነገር ማንሳት
እጅግ ጠቃሚ ነው የሚሆነው። ምክንያቱም ከነባር ይዞታ ካልናቸው ነገሮች ይዘት አንጻር ራሱን የቻለ ትርጉም ስላለው ነው። ነባር ይዞታ ላይ ቅድም እንዳልነው በውርስ እየተላለፈ ከዛ ጋር ስለሚተሳሰር የዴዴና ምንትነስ ነገር ይላል። ይሄኛው ግን የተወሰነለት ዓላማ ለምሳሌ ለ99 ዓመት መኖሪያ ቤት ተብሎ ለ99 ዓመት የተቀመጠ ከሆነ 99 ዓመቱ ካለቀ ካልታደሰ በስተቀር እንዲህ ኢዝሊ ምናምን ነገር ብሎ የሚቀጥልበት አይደለም። 99 ዓመቱ ደግሞ ሞልቶ ተጠናቆ እንደ አጋጣሚ ያ ቦታ ለሌላ ዓላማ የሚፈለግ ከሆነ ላይታደስ የሚችልበትም ላይቀጥልበትም የሚችልበት ነገር አለ። ይሄ ከከተሞች እድገት ጋር የሚያያዝ ነገር ከከተሞች ፍላጎት ጋር እንደየ ፍላጎቱ ከሚመጣው ፕላን ጋር አጀስት እያደረገ ለመሄድም የሚያስችል እድል የሚፈጥር ነው የሚለውን ነገር መያዝ ጠቃሚ ነው የሚሆነው። ይህንን ካልን እንግዲህ የሊዝ ውል የሚቋረጥባቸው ምክንያቶች ተብሎ የተቀመጡት ቲንክ ባልሳሳት በአዋጁ አንቀጽ 21 ላይ አስቀምጧል። አንደኛው ለተፈቀደለት ዓላማ አለመዋል ነው። ቅድም አንስተናል እንግዲህ ለተለያዩ ዓላማዎች ናቸው የሊዝ ጨረታን የሚያወጡ በምደባ ነው የሚሰጡት። እሱን ነው ያንም መነሻ አድርጎ ለዛ ዓላማ ለታለመለት ዓላማ ካላዋለ ዓላማውን ባቻ አለማሳካቱ ምን ሊያደርገው ይችላል? ውሉን ሊያቋርጥባቸው ይችላል። ይሄ ሲባል ግን እንደው ያቋርጣል ብለን እንደመደመው ሳይሆን ኤክሰፕሽን አለው። ለምሳሌ ለሚመለከተው አካል አግባብ ላለው አካል ዓላማው ከፕላኑ ጋር ማይጋጭ ሊለወጥ የታሰበው ያንን ዓላማ ሊለወጥ የታሰበው ነገር ከፕላኑ ከተቀመጠው ከማስተር ፕላኑ ጋር የማይጋጭ ሆኖ ያገኘው ከሆነ ከዓላማው ጋር ሊፈቅድ የሚችልባቸው እድሎች እንዳሉ አዋጁ በግልጽ አስቀምጧል። ግን ለዓላማው ዓላማ አሳካት በራሱ ካልተፈቀደ ያንን ዓላማ ብቻ እንዲያሳካ የሚፈልግ ከሆነ የሊዝ ውልን ለማቋረጥ በቂ ምክንያት ሆኖ የሚገኝባቸው ሁኔታዎች እንዳሉ አንደኛ ያስቀምጣል። ሌላው ቅድም ስናነሳው የነበር ለሕዝብ ጥቅም ቦታው የተፈለገ እንደሆነ ለምሳሌ ለመኖሪያ የተያዘ ቦታ ሆኖ እዛ ቦታ ለትምህርት ቤት እዚህ የሕዝብ ጥቅም ብለን የምናስባቸው ነገሮች አሉ አይደል? አጠቃላይ ለፓርኪንግ ኤሪያ ለምናም ሊሆን ይችላል። አብዛኛውን ሊያጋራ የሚችልባቸው ነገሮች የሕዝብ ጥቅም ነው ወይስ አይደለም የሚሉ አከራካሪ ነገሮች ስላሉ አትሊስት ኮመን ለምንግባባባቸው የሕዝብ ጥቅም ለሚባሉ ነገሮች የሚውሉ አይነት ይዞታዎች ከሆነ በሊዝ የተሰጠ ይዞታም ቢሆን ሊቋረጥ የሚችልባቸው ሁኔታዎች አሉ። እንደነዚህ አይነቶችን በሚያቋረጥበት ጊዜ ግን አዋጁ በግልጽ የሚያስቀምጠው ካሳ የመክፈል ምትክ የማዘጋጀት ሌሎችን መብቶችን ለዚህ ሰው ለሊዝ ባለመብቱ የሚፈቅድባቸው ሁኔታዎች አሉ። ስለዚህ ለተፈቀደለት ዓላማ አለመዋል ለሕዝብ ጥቅም የተፈለገ እንደሆነ የሊዝ ውልን ሊያቋርጥ የሚችልባቸው ሁኔታዎች አሉ። ሶስተኛው ሆኖ የሚመጣው የሊዝ ውሉ ሲጠናቀቅ ነው አንደኛው። ሁለተኛው ነገር ደግሞ አብዛኛው እየተተገበረ ያለ በኋላ ወደ ችግር ማነሳቸው የሊዝ ውል የተገኘው መሬት የግንባታ ማስጀመሪያና ማስጨረሻ የሚባሉ ነገሮች አሉ፣ ጊዜያቶች አሉ። እዛ አካባቢ ላይ ነው በስፋትም ዛሬ በደንብ ብናያቸው ችግሮች አሉ ብዬ ማስበው እሱ ነው። የሊዝ ውሉ ሲጠናቀቅ በራሱ የሊዝ ውሉ ሊቋረጥባቸው የሚችልባቸው ሂደቶች አሉ። ከዚህ ውጭ ግን ይሄ አካል በሊዝ የተገኘ መሬት ካገኘ በኋላ ዝም ብለህ እንድታስቀምጠው አይፈቅድልህም። እሴት እንድትጨምርበት መሬቱ ላይ እንድታለማው ይፈልጋል። ይሄ እንድታለማ የተሰጠን ነገር ዝም ብሎ አጥረ ማስቀመጥ በራሱ የሊዝ ውልን በቀጥታ ለማቋረጥ እንደ ምክንያት ይወሰዳል፣ ላይ ይቀመጣል። በዚህ ገደብ ውስጥ ምንድን ነው ሊራዘሙ የሚችልባቸው ቀናቶች፣ ጊዜያቶች ሊራዘሙ የሚችልባቸውን ሂደቶች ያስቀምጣል። የችሮታ ጊዜ ይሰጣል እንጂ መስራት መቻል አለብህ ማጠናቀቅ አለብህም ብሎ በየደረጃው እንደ ህንፃው ደረጃ እንደተፈቀደለት ዓላማ የሚያስቀምጣቸው ጊዜያቶች አሉ። በእነዚህ ጊዜያቶች ላሰራ የማትችልባቸው እነዚህን ግንባታ ላትገነባ የምትችልባቸው ነገሮች ካሉ የሚኖረው ሁለት መብት ነው። አንደኛው ማቋረጥ ነው። ሁለተኛው ነገር ደግሞ እንደዛው ባለበት ልታስተላልፍበት የምትችልበትን እድል ፈጥሮላል። ዛሬ እንግዲህ ችናት ኤክስፖርታንት እንትናችን ልታስተላልፍ የምትችል
በብዛት እንግዲህ ቤተሰቦቻችን ጋር አስተዳደር ላይ የሚሰሩ ሰዎች ጋር ያለ አሁን ግራ መጋባት ፕራክቲካሊ ያለ ግራ መጋባት ሊዝ መብት ከተገዛበት ወይም ደግሞ ሊዝ ከገባህበት ውል ከገባህበት ቀን ጀምሮ ቅድም ባልከው መሰረት የማስተላለፍ መብት አብሮ ነው የምታገኝ መብት ነው። ሊዝ ገዛ ክራይ ተከራየ፣ ያንን የኪራይ መብት አዋጁም በግልጽ ይፈቅዳል የሊዝ መብት ሊተላለፍ የሚችል መብት እንደሆነ እና አሁን እዚህ ጋር ብዥታ አለ። እንደው እሷን ብዥታ ክሊር እያደረግን ምንድን ነው አዋጁ ውስጥ ያስቀመጠው ምንድን ነው መደረግ ያለበት የሚለው እንደ መፍትሄ የሚለው ፖይንት እንደ መፍትሄ ማነሳት ያለበትን ሀሳብ እናነሳለን እና ሊዝ ተከራየህ ወዲያውኑ በሁለተኛው ቀን ያ ቦታ እንደማያስፈልግህ አወቅ። ኪራይ ውልህን የሊዝ ውልህን ምናምን ጨርሰህ እጅ ከገባ በኋላ ምንድን ነው ያላቸው መፍትሄ? በአዋጁ መሰረት በህግ የተቀመጠው መፍትሄ ምንድን ነው ያላቸው መፍትሄ የሚለውን ትንሽ ብናወራ። በተለይ ደግሞ አሁን የሰላም ሰቆ ላይ ለመጨመር ስፔኩሌተሮች በተለይ የመሬት ገበያው ላይ እያሉ ለምሳሌ በጨረታ መሬት በሊዝ ይገዙና ወዲያውኑ ለገበያ ያወጡታል። ምንም ሳይጨምሩበት ማለት ነው። ምናልባትም የመሬት ዋጋ የናረበት ምክንያት ይሄ ይመስለኛል። የተወሰኑ ሰዎች ማርኬቱን የተቆጣጠረዋል። ገበያውን ጨረታ ላይ በመሳተፍ ሃይስት ፕራይስ በመስጠት መሬቱን በእጃቸው ካስገቡ በኋላ ዊዛውት ኤኒ አሴት ለማስተላለፍ ይፈልጋል። ከዚህ አንጻር ምንድን ነው ፈልጌ ነው እንደዚህ በሚሆንበት ጊዜ ይቻላል ወይ? ህጉ ይፈቅዳሉ ወይ? አሁን ያለው ሊዝ መሬት መብት ማስተላለፍ ከዚህ አንጻር እንዴት ነው የምናየው? ለማብረን አዲስ እንድንሄድ ፈልጌ። በጣም ጥሩ። እንግዲህ ለዚህ አሁን ላነሳው ጥያቄ አዋጁ በግልጽ መልስ ሰጥቷል። በግልጽ የሰጠው ምንድን ነው? የሊዝ አዋጅ ከነባር ይዞታ ቀደም ሲል ሳነሳ እንደነበረው የሚለየው ግንባታ ሳይከናወንበት ባዶ መሬትም እያለ፣ ሁለተኛው ደግሞ የግንባታ ደረጃው ከ50% በታች እያለ የሊዝ መብት ሊተላለፍ የሚችል መሆኑን ያስቀምጣል። የሊዝ መብቱን ማስተላለፍን ካስቀመጠ በኋላ ቅድም ላንተ ለጠየቀኝ ጥያቄ በእንደዚህ አይነት መንገድ የሊዝ መብቱን የሚያስተላልፍ ሰው በሊዝ ጨረታ ውስጥ ከ2 ጊዜ በላይ መሳተፍ መቻል አይችልም ብሎ ይዘጓል። የሚሰጠው 2 ነው። በዋነኛነት አዋጁ የሚያስቀምጠው የአዋጁን መንፈስ አጠቃላይ ስንተረጉም ማንም ሰው እሴት ሳይጨምርበት መሬትን በማዘዋወር ብቻ ሀብት እንዲያፈራ አይፈቅድለት። ሀብት እንዲፈራ የሚፈልግበት ዋነኛው መንገድ ምንድን ነው? ድካምን፣ ጥረትን መሰረት ያደረገ ነገር እንደሆነ ያስቀምጣል። ከዚህም የተነሳ ምን አድርጎታል? ገድቦታል። በተለያየ አይነት መንገድ በሊዝ ያገኘውን መሬት ወደ ግንባታ ገብተህ ማትገነባባቸው፣ ክፍያ ለመከፈል የምትቸገርባቸው ሁኔታዎች አሉ። እነዚህን ሂደቶች ግን እድል ሰጥተዋል። ያንን በዛ እድል መሰረት በቃ አልቻልክም ልታስተላልፍበት የምትችልባቸው ሁኔታዎች አሉ ብሏል። ስታስተላልፍ ያስቀመጣቸው ነገሮች አሉ። የምታስተላልፍበትን ነገር ስታስተላልፍ እንድታስተላልፍ የፈለገበት መንገድ አሁን በዋነኛነት ችግር ሆኖ እያገኘ ያለሁት አግባብ ባለው አካል ቁጥጥር በሚደረግበት ግልጽ መንገድ መደረግ መቻል አለ፣ ሽያጩን መከተል መቻል አለበት ብሎ ያስቀምጣል። እንግዲህ አግባብ ያለው አካል ቁጥጥር የሚያደርግበት ግልጽ የጨረታ መከተል መቻል አለበት የሚለው ነገር ምንድን ነው? የሽያጭ ስርዓት መከተል አለበት ብሎ ያስቀምጣል። ይህ ግልጽ የሽያጭ ስርዓት በሚመለከተው ወይም አግባብ አለው አካል ባለው ነገር ምንድን ነው የተቀመጠው ብለን ስንፈትሽ የለም። ምን ችግር እሱ ነው? ምንም ነገር የለም። አሁን እንደው አንተ አሁን ትንሽ ዘርዘር አድርገህ ስታቀርበው ነው እንጂ እኔ እርግጠኛ ነኝ አንድ አስፈጻሚው አካል ጋር ያሉ ሰዎች ሄደህ ብትጠይቅ እርግጠኛ አልገነባውም፣ ሊዝ ቦታ ይዣለሁ፣ 1 ወር ነኝ ከያዝኩት፣ ግን መሸጥ እፈልጋለሁ፣ እንዴት ነው መሸጠው ብትል እንዴ መሸጥ አትችልም፣ 50% ሳትደርስ ከ50% በላይ ግንባታ ከሌለ መሸጥ አትችልም የሚሉት መልስ እንደው የተወሰነ ሰራተኛ ሊሰጠን እንደሚችል አስባለሁ። እና ያለው እምነት አዋጁን ካለመመርመር ይሁን ፕራክቲካሊ ስራው ላይ ካለመዋል ሊዝ እንደ መብት ለብቻው
የሊዝ ውሎ በሊዝ ውሎ ያገኘው የመጠቀም መብት ለብቻው የመጠቀም መብት ይተላለፋል። የመጠቀም መብት ይተላለፋል። ይህንን የሚተላለፍበት መንገድ ግን መሬት ላይ የለም እስካሁን ምናውቀው የለም። ያ ደግሞ የሚጀምረው አግባብነት ያለው አካል የተባለው የትኛው የመንግስት ተቋም ነው? ሰነዶች ማረጋገጫ ነው? መሬት አስተዳደር ነው ወይ? መሬት አስተዳደር ውስጥ የሊዝ ጉዳይ የሚከታተለው ክፍል ነው? መመሪያ መውጣት አለበት ወይ? መመሪያ ወጥቶ ክሌር ሊደረግ ይገባል። እንግዲህ ሰነድን የማረጋገጥ ነው አይደለ ስልጣን የተሰጠው። አሁን እኔ ሰነዶች ማረጋገጫ ነው ብዬ ለመውሰድ እቸገራለሁ። ከአዋጁ አንጻር ትልቁን ቦታ ሊወስድ የሚገባው ነገር መሬት አስተዳደር ነው የሚል እምነት አለኝ። ቁጥጥር የሚያደርግ የሚቆጣጠር አካል፣ የሊዝ ውሉን ተዋዋይ የሚሆነው አካል፣ የሊዝ ውል መብት ሰጪው አካል ተዋዋይ ሆኖ የሚገባው ነገር መብት ተቀባይና መብት ሰጪ አለ አይደለ? ውል ሰጪና ውል ተቀባይ ተብሎ የተቀመጠው አካል ይህንን ነው። ሊቆጣጠርም የሚገባው ይሄ ነው። ስፔሻሊ ያው የግንባታ ፍቃድና ቁጥጥር ምናምን የሚባሉት አካላቶች በዚህ አካል ስር ያለው በመሆናቸው የመሬት አስተዳደር ነው ይህንን ሊቆጣጠር የሚገባው የሚል እምነት አለኝ። ምክንያቱም ይህንን ሳነሳ ለምሳሌ ዕዳ እገዳን አስመልክቶ የሚሄድለት ለመሬት ለሰነዶች ማረጋገጫ ከየት ነው? ከዚህ ተቋም ነው። ሊሸጥ የማይችልና የሚችልንን መሬት ለይቶ እንዳይተላለፍ ለዚህ አካል የማሳወቅ ኃላፊነት ያለው ስለሆነ እኔ ሞር አግባብ ያለው አካል ተብሎ የተጠቀሰውም አግባብ ያለው አካልም ሊሆን የሚገባው ሊዝ አዋጁንም መነሻ አድርጎ መመሪያዎችን እያዘጋጀ ያለው መሬት አስተዳደር በመሆነው ምክንያት መሬት አስተዳደር ነው የሚል እንድምታን ያለኝ እሱን ነው የምወስደው። ማን ነው የሚለውን ነገር ላለ አካል ብዙ አሻሚ ሆኖ ሊያከራክረን ይገባል የሚል ነገር የለኝም። ነገር ግን መዘርጋት አለበት ሲስተሙ። አሁን ከተነሳው ሀሳብ ትክክል ስፔኩሌት ማድረጉ ወደሆነ አካል ሊወስደን ይችላል። አሁን እንዳልከው ወደ መሬት አስተዳደር። ነገር ግን እዚህ ቦታ ላይ አሁን እንዳልነው የሚዘዋወር መብት የሚሸጥ የሚተላለፍ መብት ከሆነ በማስተላለፍ ሂደት ኢቭን መንግስትም በብዛት መሬት አስተዳደሩም መንግስትም ኢንጀነራል በሰፊው ተጠቃሚ ነው የሚሆነው። ኢኮኖሚክ ጥቅም የሚያስገኝ ነው። ሰዎችም እንደዚህ አይነት መብቶች አሁን የምናያቸው መገንባት አቅም ሳይኖራቸው ይዞታዎች ይዘው አጥረው ቁጭ ያሉ ሰዎች፣ መፍትሄ ያጥተው ቁጭ ያሉ ሰዎች እንደ አንድ መፍትሄም ስለምንወስደው ነው ለዛሬ ቶፒክም ስንመርጠው ስናወራው የነበረው እና እነዚህን ነገሮች አገናዝበው ሲስተም መዘርጋት የለበትም መሆን አለ ወይ ፕራክቲካሊ አዋጁ በአንድ በኩል መትስል ሰጥቶ ግን እነዚህ አግባብ ያለው አካል የሚለውን ዲፋይን ባለማድረጉ ያንን መብቱን በተዘዋዋሪ ይገድቡብሃል ማለት እኮ ነው። በዋነኛነትም የፈለግኩት እሱን ነው። ሲስተም መዘርጋት መቻል አለበት። እንደነዚህ አይነት በሊዝ የተያያዙ ይዞታዎች ሲተላለፉ የሚተላለፉበት ሊተላለፉ የሚችሉ የግንባታ ደረጃቸው ትክክል ነው፣ ትክክል አይደለም፣ እንዲሁም ሌሎችንም ጥያቄዎች ማድረግ አለበት። ምክንያቱም በዚህ ሲስተም ውስጥ ያስቀመጣቸው ነገሮች ይሄ የሊዝ የተገኘ የሚከፈሉ ዋጋዎች አለው ሊመለስ ይገባል ብሎ የሚያስቀምጠው አንደኛው የሊዙ ዋጋ ነው። ሁለተኛው የግንባታ ዋጋ ነው። ሁለተኛው ከሚሸጠው ላይ 5% ራሱ ሊሰጪው የሚካፈልበት ነገር አለ፣ የተቀመጠበት ነገር አለ። እነዚህ ነገሮች ስትሸጥ ዝም ብለህ ከምትሸጠው ነገር ላይ የሚካፈል አካል ያለ ከሆነ ሲስተም መዘርጋት አለበት። ሲስተም ባለመዘርጋቱ ምክንያት ይህ ተቋም ጥቅም እያስቀረ ነው የሚል ጽኑ እምነት አለኝ። ሰዎች አሁን የጀርባ ዲል በማድረግ ዞሮ ዞሮ ምርጫ ካጣ ሌሎች አማራጮችን መከተሉ አይቀርም። በጀርባ ከገዢ ከሆነ ወይ ሊያለማ ከሚችል ጋር ድርድር በማድረግ በውስጥ አዋቂነት ግንባታ ይሰራል። ምን ይሰራል? ግን መንግስት የሚያገኘው ገቢ አሁን ባልከው መሰረት ማለት ነው ከሽያጩ ገንዘብ የሚያገኘውን ፐርሰንቴጅ ምናምን ሊያጣ ነው ማለት ነው። ብቻም አይደለም እኮ ይህን ችግሩ ምንድን ነው እንዳነሳ የሚያደረገኝ አንድ ፕራክቲካል ነው ኬዝ ላይ ባነሳ የሊዝ መሬት ነው መሬቱ። የሊዝ መሬቱን ይሻሻጣሉ። የሊዝ መሬቱ ሲሸጥ ግን ሽያጩ ካርታው ላይ የጀርባ ማተም ተመቶበታል። መሸጥ መለወጥ ይችላል የሚለውን ነገር ተደርጎበታል። ሁለት ነገሮች ናቸው የገጠመኝ በዚህ። አንደኛው በመንደሩ ላይ የተደረገ ገጥሞኛል። ሁለተኛው ነገር ደግሞ በሰነዶች ማረጋገጫ የተደረገ ውል ገጥሞኛል።
በሰነዶች ማረጋገጫ የተደረገው ውል ላይ ውሉ መፍረስ አለበት የሚል ክርክር ተነሳ። ምክንያት የሆነው ምንድን ነው? የግንባታ ደረጃው ነው። የግንባታ ደረጃውን መነሻ በማድረግ የግንባታ ደረጃው ከ50% በታች ስለሆነ ቤት ያልተሰራበት በመሆኑ ምክንያት ይሄ የሊዝ ውል መብት ሊተላለፍ አይገባም፣ ስለዚህ ሽያጩ ሊፈርስ ይገባል አለ ሻጩ ማለት ነው የሚል ክርክር አነሳ። ፍርድ ቤቶች የወሰኑት ውሳኔ ግልጽ ጨረታ ብለው የወሰዱት ግልጽ ስርዓት የሽያጭ ስርዓት ብለው የወሰዱት ሰነዶች ማረጋገጫን ስለሆነ በሰነዶች ማረጋገጫ ብቻ መደረጉ ግልጽ ስርዓት ነው ከሚል ትርጓሜ ውሉ ሊፈርስ አይገባም፣ ፈራሽም ሊሆን አይገባም የሚል ድምዳሜ ላይ ደረሱ። ውሳኔውም የወሰኑት እሱ ነው። ያችን ሰጠዋን ስትማታል ይሄ ቁጥጥር ባለው አካል ግልጽ ስርዓት የምትለውን ነገር አድርገው ሰነዶች መደረግን ብቻ ነው መነሻ ያደረጉት። ስለዚህ በዚህ ጊዜ ሰነዶች ማረጋገጫ ነው እንግዲህ እንደ ስልጣን የተሰጠው አካል ብለው ፍርድ ቤቱ ሰነዶች ማረጋገጫና በሰነዶች ማረጋገጫ ደግሞ ሁሉን መደረጉ በግልጽ የተደረገ ስለዚህ አግባብ ባለው አካል ቁጥጥር በሚደረግበት ግልጽ የሽያጭ ስርዓት መከተል መቻል አለበት ማለት ሰነዶች ማረጋገጫ ውልን ማድረግን ብቻ ነው ወይ? ይህ ለፍርድ ቤቶች ተቋማት ማስቀመጠው ነገር ነው። በዚህ የውሳኔ ሀሳብ ላይ ስለማልስማማ እዚህ ስምምነት ላይ ሊመጣ የሚገባው ነገር የግንባታው ደረጃው መጥቷል ወይስ አልመጣም፣ ከመጣ ግልጽ ተቆጣጥሮ ይሄኛው በተቀመጠው መሰረት 5% ምናምን ተብሎ የተቀመጠው ነገር ተካፍሎ በዛ ስርዓት የመጣ ነው ወይስ አይደለም ነው እንጂ ስለተደረገ ብቻ ሰነዶች ማረጋገጫ ብቻ ስለተደረገ ሙሉ ተከትሏል ሊባል የሚገባ ጉዳይ አይደለም። ፈርዘር ኢንቨስቲጌሽን ፈርዘር የሆነ ጥናት ይጠይቃል። ከዚያ አኳያ የፍርድ ቤቶችን አልቀበል። በሌላ በኩል ደግሞ ውሉን ያደረጉት በመንደር ውል ነው። ተዋዋዮች ያደረጉት በመንደር ውል ነው። በመንደር ውል አደረጉና ውሉን መፈጸም አልችልም ይላል። ቢኮዝ የግንባታ ደረጃው አሁንም እንዳልኩ ከ50% በታች ነው። ከ50% በታች ስለሆነ ውሉን ማድረግ አልችልም፣ መፈጸም አልችልም። ስለዚህ ውሉ ፍርስ ሊሆን ይገባል የሚል ያነሳል። ሲያነሳ እዚህ ላይ ውሉን አመነ፣ ግን በሌሎች ሁኔታዎች ፍርስ ያለው ውሉን አመነና የግንባታ ደረጃውን ብቻ አንስቶ መከራከር ጀመረ። እንግዲህ በፍርድ ቤቶች አተረጓጎም ከሄደን የ1723ን ኮንሴፕት እናንስሳለን። የሬጅስትሬሽን ማንዳቶሪ የሚያደርገው ውሉ ያልታመነ እንደሆነ ነው ይላል። ውሉን አምኖ የግንባታ ደረጃውን የተከራከረ እንደሆነ ቅድም ውሉ ተደረገ በሰነዶች ነው የተደረገው ብለ ባሪ ነው ካደረከው፣ እዚህ ጋር ደግሞ ያለው ውሉ ከታመነ ይሄ ውሉ በሰነዶች አልተደረገም ብለ ፈራሽ ልታደርገው ይገባል ወይ ብለ ካነሳ የፍርድ ቤቶቹ ኮንሴፕት ግልጽ ጨረታን ከምን ጋር አያይዞታል? ግልጽ ሽያጭ ስርዓትን ከምን ጋር ስላያያዙት ነው? ከሰነዶች ጋር ብቻ ስላያያዙት እዚህ ጋር ያለው የግንባታ ምናምን ነገር ሳይሆን የመንደር ውል መደረጉ ብቻ መነሻ የተደረገና ውሉ ምንድነው ተባለ? አሁንም ፈራሽ ነው ወደሚል ኮንሴፕት መጣ። ስለዚህ ያኛውም ሰውዬ ግዴታውን ሳይወጣ ኖርማሊ አሁን የምናወራው ወሬ ወይም ደግሞ ሀሳብ ከዜሮ ጀምሮ መሸጥ የሚችለው ሰውዬ መሸጥ ወይም ደግሞ መፈጸም የሚችለውን ውል አሁን መፈጸም አልችልም ብሎ ሪቨርስ ተከራክሮ በግልባጩ ተከራክሮ አሸነፈ ማለት ነው። ይህ ተግባራዊ ስላልሆነ ብቻ። ስለዚህ ብለን የፈለግኩት ፍርድ ቤቶች ውሳኔ ሲወስኑ፣ በተለይ መሰረት ሲያደርጉ ውሳኔ ሲወስኑ ከግንባታ ደረጃ ጋር የሚነሱ ክርክሮች ከመጡ ግልጽ ስርዓት ተደርጎ ባለው አካል ተደርጓል ወይስ አልተደረገም፣ በግልጽ ስርዓት በመደረጋቸው ውስጥ ደግሞ ግንባታዎቹ የተቀመጡትን ደረጃ ባይሆን መልከታም ያው ስላስቀመጠ ነው። ለምሳሌ ቪላ ከሆነ መሰረቱ ወጥቶ ኮሎኔ ቆመ ስላብ የለበሰ ስለሚል ይህንን በማረጋገጥ ካላመጡ የሚያመጣው ኮንስኩዌንስ በጣም ብዙ ሰዎች ቸግሯል። መሬት አስተዳደርም ግልጽ ስርዓት የሚለውን ነገር የዚህን አዋጁን
መዘርጋትና መመለስ መቻል አለበት የሚል መልእክት ባስተላለፍ ትልቅ አሁንም ሌላ ተቃርኖ ወይም ደግሞ የብዥታ ያለበት የሰነዶች ማረጋገጫና ምዝገባ ጽሕፈት ቤት ሰነዶች ማረጋገጫና ምዝገባ ጽሕፈት ቤት አዋጁ ስሙም እንደሚገልጸው ሰነድ ያረጋግጣል። ትክክለኛ ፎርማት ተከትሎ የመጣ ነው። ማናቸው ፈራሚዎቹ የሰነዱን ማረጋገጥ ከዛ በኋላ ያንን ሰነድ መዝግቦ ማስቀመጥ። አሁን በሰፊ ፕሮግራም የምንመጣበት ይሆናል ወደፊት። አሁን የሰዎችን የመዋዋል ነፃነት የገደበ ጽሕፈት ቤት ነው። የውክልና የመስጠት መብት የውክልና ሕጋችንን ፕራክቲካሊ እንዳንጠቀመው ገደብ የሚጥል ጽሕፈት ቤት ነው። እነዚህ ነገሮች ዝርዝር እናወራቸዋለን። በዚህም ላይ አሁንም በሊዝ አዋጁም ላይ ፍርድ ቤቶች የወሰዱት ሚስኮንሰፕሽን ምንድን ነው? ሰነድ ሁለት ወገን ማህተም ጀርባ ማህተም አሁን ባለው አሰራር ዲጂታል ምናምን እየተለወጠ ነው። ነገር ግን የምናወራው ከዚህ በፊት በተለምዶ በነበረው አሰራር የጀርባ ማህተም አስመትተህ ከሄድክ ያ ይዞታ ደረጃውን አልፏል አላለፈም እዛው ከማህተሙ ጋር አልቋል ብለው ስለሚያስቡ ቀጥታ ወደ ውል ነው የምትገባው። ኢቨን 2% የተሰራበት ይዞታ ሰነዶች ያዋውላል ማህተም መጥቶ። ይሄ ፕራክቲካሊ ችግር የሚገጥመው ገዢው ነው። ገዢው ግንባታ ደረጃውን የማይረጋገጥም እንጂ ሰነዶች እሷን ፖይንት ገዢው ነው። ከገዛ በኋላ አሁን ቅድም እንዳልከው ሰነዶች ጋር ሄዶ ከገዛ በኋላ ገዢው ሲሄድ 5% የተገነባ ወይ 10% የተገነባ ከሆነ ገምዝቶ ነው ከ50% በላይ አድርሶ ነው ሄዶ ስም ለማዞር የሚሄደው። ስም ለማዞር ሲሄድ ባለሙያ ይመጣል ቦታው ላይ እንዴ ይሄማ እኮ 50% አልሞላም ስም አይዞርም የሚለው መልስ ያኔ ነው የሚመለሰው። ግን እኛ አሁን እያስተላለፍን ያለነው መልእክት ለመስተዳድሩም አንደኛ እንደ ገቢ ምንጭ 95% ትርፍ ነው። የይዞታው ላይ ያለውን ዋጋ ነው መንግስት የሚያገኘው ከየእነዚህ ከታጠሩ ይዞታዎች ከባዶ ይዞታዎች ሽያጭ የሊዝ መብትን በመሸጥ ከሚገኙ ትርፎች በጣም ሰፊ ገቢ የሚገኝበት እንደ መንግስት ሰፊ ገቢ የሚገኝበት ፊልድ ነው። ሰዎችም ደግሞ ስጋት ሳይኖርባቸው ንብረታቸውን ባዶ ይዞታም ቢሆን በሊዝ ያገኘሁት ነው የሊዝ እንትኔን ከፍያለሁ የሊዝ መብቴን ነው እየሸጡ ካለሁት የሊዝ ብሬን መልስ ትርፌን 5%ን ወይም እንደ ደረጃው የምትመለሰዋን ገንዘብ አስመልሰው በሰላም ኤግዚት የሚያደርጉበት ሰዎች ቅድም እንዳልከው ሰለይ በተለያዩ ዓላማዎች ይገባሉ። አንደኛ ለትርፍ ሊሆኑ ይችላል። ሁለተኛ ደግሞ ጄኑዊንሊ ይሰራሉ። እዚህ ጋር ጂ+3 መኖሪያ ቤቶች የሚሰሩበት ኤሪያ ጂ+3 መስራት አቅም የሌለው ሰው ሄዶ ሊጫራት ይችላል በእምነት ወደፊት ሰራዋለሁ በሚል ማለት። ነገር ግን ቅድም እንዳለው የሊዝ ውሉን ስትዋዋል ገደብ አለው። በ6 ወር ግንባታ ጀምር፣ መሰረት አውጣ፣ በ1 ዓመት እንደዚህ አድርግ፣ 2 ዓመት እንደዚህ አድርግ ብሎ ፊክስ የሚያደርግበት ሁኔታ ስላለ ያ ሰውዬ በዛ ያቺ ገዢ በዛ ጊዜ ውስጥ መፈጸም ማትችል ከሆነ ኤግዚት ሊኖር ይገባል። ይሄ ምን ያመጣል? ኢንከሬጅ ሰዎች የሊዝ ጨረታዎች ላይም እንዲሳተፉ ነው። ሞክሬ የሚመጣ ገንዘብ ካለ ፕላን ያደረገው ገንዘብ ካለ ለግንባታ አስቦ ከተሳካ ይሰራዋል፣ ካልተሳካ ደግሞ ኤግዚት አደርጋለሁ ብሎ ሪስኩን ሳይፈራ የሚገባበትንም ሁኔታ የሊዝ ጨረታዎችንም ጥሩ ውጤት እንዲያገኝ መንግስት ሁለተኛው ጥቅም ማለት ነው። አንደኛው ከሽያጩ እሷን ነው ለማንሳትም የፈለግኩት በዋነኛነት ሜን ፕሮብሌሙ ግንባታውን የወሰደውን በሊዝ ያገኘውን መሬት ላይ ግንባታ ማስፈር መቻል አለበት ብለናል። ግንባታውን ጀምሮ እስከሚጨረትበት ጊዜ የተቀመጡ ጊዜያቶች አሉ። የችሮታ ጊዜም ካገኘ የእጅ ካለው እሱን ጨምሮ በነዛ ጊዜያቶች ውስጥ ግን ይሄ ግንባታ ተከናውኗል አልተከናውኗል፣ ተጠናቋል አልተጠናቀቀም፣ በምን ደረጃ ላይ ነው የሚለው ነገር የሪከርዲንግ ሜካኒዝም በተቋማት ውስጥ የለው። በሊዝ የሰጠውን መሬት ተገንብቶበታል አልተገነባም፣ የተገነባበትስ ግንባታ ምን ያህል ደረጃ ነው የሚለውን ነገር ሪከርዲንግ ኖሮ ይሄ ሪከርዲንግ ደግሞ ወደ ሽያጭ ለሚመጣ አካል ለመግዛት ለሚመጣ አካል በግልጽ ገለጣ አድርገህ የምታስተላልፍበት መንገድ የለም። ይቆዞዚ እንደዚህ አይነት ችግሮች ምንድን ነው የሚያመጡት? ይህንን መሬት እሴት ጨምሮ ለሆነ መዋል የማይገባቸው ሰዎች የተወሰነ ስላላቸው ብቻ መሬቱን ይሰበስቡታል። መሬቱን ይሰበስቡትና በየቦታም እዚህም አንድ ሰው እያጠረ ያስቀምጣል። ገንዘብ ያለው ደግሞ መስራት አቅም ያለው ሰው አቅሞ ለተሻለ ጥቅም ሊያውል የሚችለው አካል ደግሞ
በሪሶርስ እጥረትም ሆነ በተለያየ አይነት ነገር ሊገደብ የሚችልበትን እድል ይፈጥራል። ስለዚህ ሊዝ ውስጥ የሚገባ ሰው በተቻለ መጠን መሬትን ብቻ ለመያዝ የሚቆጣጠር ሰው መሬቱ ላይ ሀብት ሊፈጥር የሚችል ሰው መሆን መቻል አለበት። ይህንን ለማድረግ ደግሞ ቅድም ያነሳናቸው ነገሮች መስተካከል አለባቸው የሚለው ነገር ይህ ሽያጭ ስርዓቱ በተዘረጋ ቁጥር ቁጥጥሩ እየጠበቀ ይሄዳል፣ እየተለካ ቫሊዩ እየተሰጠው ይሄዳል። እያንዳንዱ ይዞታ በሊዝ የተገኘው ይዞታዎች የት ናቸው የሚለውንም ማየት ይጀምራል። ትልቅ የገቢ ምንጭም ከሆነ ኢንከሬጂንግ ነው የሚሆነው። ያንን የሚያስፈጽመው ክፍልም ሞስት ፕሮባብሊ መሬት አስተዳደር አንድ ክፍል ይሆናል። የሚያመጣው ሬቨኒው ትልቅ የሚሆን ከሆነ ስራውንም እያሳለጠ ጥሩ የሆነ ይሄዳል። ስለዚህ እንግዲህ ወደ መጠቅለሉ እንሄድና የሊዝ አዋጁ በጣም ያለው ብዥታ ከሊዝ ውል ከገባህበት ቀን ጀምሮ ያንን የሊዝ መብትን እንድትሰጥ ፈቅዶልሃል። የ50% ከ50% በላይ መሆን አለበት ለመሸጥ የሚለው ከ50% በላይ መሆን ያለበት የሚባለው ሻጩ ሙሉ ጥቅሙን እንዲያገኘው። ከዛ በታች የሆኑትን ግን መንግስት እየተካፈለ ከሽያጭ ገንዘብ ላይ እየተካፈለ የሚሸጥበት አሰራር አለ። አዋጁ ያስቀመጠው ድንጋጌ አለ። ነገር ግን ወደ አሰራር ሊወልድ ይችላል። ይህንን የመንግስት ተቋማትም ሊያስቡበት ይገባል። ሁሉም ስቴክሆልደርስ መንግስት እንደ መንግስት ይህንን ዲቫይስ አድርጎ የሚቆጣጠርበት መንገድ ከዜሮ ጀምሮ እስከ 50 ያሉት እስከ 50% ድረስ ያልተገነባባቸው እየተገነባባቸው ያሉ የሊዝ ይዞታዎች የሊዝ መብት መተላለፍ ስለሚችል መገደብ ስለሌለበት እንዴት ነው ማስተላልፈው የሚለውን ከፍተኛ የሪሶርስ የገቢ ምንጭም ስለሆነ ሊታሰብበት ይገባል የሚለውን መልእክት ለማስተላለፍ ነው። እንግዲህ የዛሬው ፕሮግራማችን ሊዝን በተመለከተ ይችል ፖይንት ነው መንካት የፈለግነው። ስፔሻሊ የሊዝ መብት መተላለፍ የሚችልበትን ከተያዘበት ይዞታ በባዶ ሊዝ መብቱ መተላለፍ የሚችልበትን ሁኔታ ኢንፈሲስ ለመስጠት ነው። የተሻለ እውቀት ደግሞ አዋጅን ገብታችሁ ማየት ትችላላችሁ። ሌሎች ደግሞ ባለሙያዎች እዚህ ላይ ሰፋ ያለ የሚያጠናቅቅ ደግሞ ተቃራኒ የሚሆነ ሀሳብ ያለው ካለ በራሳችሁ መንገድ ልትገልጿቸው ትችላላችሁ። አድራሻችን እኛም እዚህ ቪዲዮ ላይ ይገለጻል። ከአድራሻችንን ማግኘታችሁን ሀሳብ ልንካፈል እንችላለን። ቤተሰቦቻችን እንግዲህ እስከ ቀጣይ ፕሮግራማችን የአዲስ አርዕስት ይዘን እስከምንመጣ ዛሬ በዚህ እናበቃለን። ስለኛ በዚህ እናበቃለን። እናመሰግናለን። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ጠብቁን። ሳምንት በተመሳሳይ ፕሮግራም እንገናኛለን።